ከእናት ጋር ትገናኛላችሁ ወይ? ከተገናኛችሁ ውስጥ እንዴት ምን ላይ ነው? ቀጣይ ጥያቄ። ኦኬ ፍቅረኛ አለክ ወይ? ያለብክ ሱስ? የመጀመሪያ ላይ ያያችኋቸው ጥያቄዎች አሉ። እነሱን ጥያቄዎች እንግዲህ አሁን እንቀጥላቸዋለን ማለት ነው። ይመቻችሁ፣ አብራችሁን ቆዩ። መጀመሪያ ጥያቄ ሚኪ የት ሆኖ ነው? የት አለ? የት ይዘው ገባ ነው ጥያቄው። እሺ በጣም 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 ከምጠየቃቸው ጥያቄዎች ሁሌ ቪዲዮ ስሰራ ከምጠየቃቸው ጥያቄዎች ውስጥ አንዱ ነው ይሄ። ሚኪ ቲክቶክ አይመቸውም፣ ዩቲዩብ አይመቸውም፣ ሶሻል ሚዲያ የሚባል ነገር አይመቸውም። ሶሻል ሚዲያ አለው፣ እሱንም የከፈተው ባለፈው በግድ ክፈቱ እየሆነ ከዛ ውጭ የለውም ሶሻል ሚዲያ ራሱ። ለዛ ነው የማይመጣው። ለሱ አንድ ቪዲዮ ሰርቼ ነበር ዴዲኬትድ የሆነ ሚኪ የት ጠፋ የሚለውን ነገር። አንዳንዴ አምጣለን ያላችሁኝ ሰዎች አላችሁ አውቃለሁ፣ ግን እምቢ ስላለኝ ነው እንጂ እኔ ላለማምጣት ፈልጌ አይደለም ለማለት ነው። እሺ ተመልሰልሽ። እሺ በሶሻል ሚዲያ ምን ያህል ሰርተሃል? እሺ ማዘራት የለባል ነው አሁን ታስቢ ነው ማዘራት አልሰራሁም። በሶሻል ሚዲያ እኔ ብር አልሰራሁም። ያው ሶሻል ሚዲያ በጣም አሪፍ ነገር ነው ላልሰራችሁ ሰዎች። ማለት ብር መስራት ትችላላችሁ እዛ ላይ። ያው እኔም ብር ሰርቻለሁ። ከማስታወቂያዎችም የሰሯቸው ብሮች አሉ፣ ከዩቲዩብ ከራሱም የሰሯቸው ብሮች አሉ ብቻ የሰሯቸው ብሮች ስፔሲፊክ አማውንት መጥቀስ አለብን። በሶሻል ሚዲያ የሚፈለገው አይነት ብር ይገኛል ወይ? ሶሻል ሚዲያ ለወጣቶቹ ከጉዳቱና ከጥቅሙ የትኛው ያመዝናል? እሺ እዚህ ጋር እኔ ኮት ማድረግ የምፈልገው ኑቲ ነው። በቃ ኑቲ ምን ይላል? ሶሻል ሚዲያ ማለት ሶሻል ሚዲያ ላይ ፖስት ከምታደርጉት በላይ ኮንሱም የምታደርጉት ወይ የምትጠቀሙት የሚበልጥ ከሆነ እናንተ በቃ ችግር ላይ ናችሁ ማለት ነው ይላል። እና ሞር ፖስት ማድረጉ ላይ ፎከስ ብናደርግ ማለት በተለያየ መንገድ መምጣት እንችላለን ያለንን ነገር ይዘን ማለት ነው። እና ሶሻል ሚዲያ ላይ ብር ይሰራል? አዎ ይሰራል፣ በደንብ ይሰራል። እኔ እንደውም ያው ትንሽ አክቲቭ አይደለሁም በደንብ፣ ግን ሶሻል ሚዲያ ላይ ከሚሰሩ ሰዎች ጋር ተዋወቃለሁ ምናምን እና እነሱ በደንብ ነው እየሰሩ ያሉት እዛ ላይ። እኔም የተወሰነችን ብር ቢሆን ሰርቼበታለሁ። ሶሻል ሚዲያ ላይ ብር ይሰራል? አዎ ይሰራል፣ በደንብ ተደርጎ ይሰራል። አሁን ላይ ምን ላይ ነህ? ማለት ስራ ላይ፣ ትምህርት ላይ? ስራ ላይ ከሆንክ ምን አይነት ስራ? ትምህርት ላይ ከሆንክ? እሺ አሁን ላይ ሞር የምሰራው ዲጂታል ማርኬቲንግ ነው። ዲጂታል ማርኬቲንግ ማለት ማንኛውም ሰው ያለውን እቃ ወደ ዲጂታል ማርኬት ወደ ሶሻል ሚዲያ ይዞት እንዲመጣ ማድረግ ማስቻል ነው። የተለያዩ እቃዎችን ቲክቶክ የሌላቸውን ሰዎች ቲክቶክ እየከፈትን ፕሮሞት እናደርጋለን፣ እናስተዋውቅላቸዋለን። ቲክቶክ ያላቸውን ሰዎች ደግሞ እዛው ቲክቶካቸው ላይ ቪዲዮ እየሰራን ፖስት እናደርግላቸዋለን። ሜይንሊ የምንሰራው እንደዛ ነው። ከዛ ቀጥሎ ዩቲዩብ ላይ እሰራለሁ። ያው ሰሞኑን ትንሽ ብዙ ነገሮች ስለነበሩ አልተመቸኝም ነበር፣ ጠፍቻለሁኝ። ግን ዩቲዩብ ላይ ደግሞ የተለያዩ ቪዲዮዎችን እሰራለሁኝ ከላይፍ ስታይል ጋር የተያያዙ፣ ከዛ ደግሞ ከዲጂታል ማርኬቲንግ ጋር የተያያዙ። ምክንያቱም እኔ የምሰራው እንደዛ ስለሆነ። ተመለሰች። ሀሳባቸውን ቤተሰቦቻቸው የማይደግፏቸው ልጆች ወይም ወጣቶች ላይክ ነገር ትሰጣለህ፣ ቲኔጀር ላይ ላሉ ሊሆን ይችላል። ከቤተሰብ ጋር በሀሳብ ካልተስማሙ ትሰጣለህ። እኔ የምመክራቸው ነገር ስሩ፣ መስራት የምትፈልጉትን ነገር ስሩ፣ ሌላ ሰው እስካልጎዳችሁ ድረስ። ከባህል ወይም ከሶሳይቲ በጣም የወጣ ነው ያልኩት፣ በጣም የወጣ ነገር እስካላደረጋችሁ ድረስ ስሩ መስራት የምትፈልጉትን ነገር። ምክንያቱም አሁን ላይ ልክ እንደ 1999 ምናምን ጊዜ አይደለም፣ እንደ 2000 ጊዜ አይደለም። አሁን ላይ ዲጂታል
ወርልዱ በጣም እየተቀየረ ያለበት ሰዓት ነው። ስለዚህ ኑ ወደ ሶሻል ሚዲያው ስሩ። በጣም አሪፍ ስራ መስራት ትችላላችሁ። ስትራግል እያደረጋችሁ ያላችሁ ሰዎች ፋይናንሻሊ ማለት ብር አቅም ትንሽ እየተቸገራችሁ ያሉት ሰዎች ወደ ሶሻል ሚዲያው ከመጣችሁ ብር ማግኘት ትችላላችሁ። በደንብ ስሩ። ወላጆች ደግሞ አበረታቷቸው። ምክንያቱም አሁን ላይ ያለው ዘመኑ የሚከተለው ይሄንን ነው። ስራ እንዲሰሩ ሞር አፕሪሺየት አድርጓቸው። ከትምህርታቸው ጎን ለጎን ሊሆን ይችላል። ከትምህርታቸውም ውጭ እናንተ በተመቻችሁ መንገድ ሰፖርት አድርጓቸው። ያንን ነው ማለት ፈልገው። አንተ ምን ሆነህ ነው ቪዲዮ መስራት እየሰራህ ያለው? እና የሆነ ጊዜ ደግሞ 20 ቪዲዮ ለቃለሁ ብለህ 11 ቪዲዮ ብቻ ለቀሃል እና ለምን? እና ለምንድን ነው ዩቲዩብን ቲክቶክን መስራት እየሰራህ? እሺ እውነቱን እናወራ ከተባለ እኔ ለሶሻል ሚዲያ አዲስ ሰው ነኝ። ሶሻል ሚዲያ እንዴት እንደሚሰራ ትንሽ ፊገር አውት ለማድረግ እየሞከርኩ ያለው ሰው ነኝ እና የምትሰጡኝ ኮመንቶች ማለት ሰው የሚሰጠኝ ኮመንቶች በጣም ብዙ አይነት ኮመንቶች ነው የሚሰጠን እና ሁሉንም ለማንበብ እሞክራለሁ። ሁሉንም ለማንበብ ስሞክር አንዳንድ ጊዜ ቻሌንጅ የሚያደርጉኝ ኮመንቶች ይኖራሉ። ለምንድን ነው እንደዚህ አይነት ነገር? ለምሳሌ ሪያክሽን ስሰራ ለምን ሪያክሽን ትሰራለህ? የሆነ ቪዲዮ ያስተምራል ብዬ ያሰብኩትን ቪዲዮ ሰርቼ ቪው ሲያንስ ቪው ለምን አነሰ? እንደዚህ ሲሆን የሚሉት ነገሮች ትንሽ እኔም ዲስከሬጅ ወይም ደግሞ እንዳልሰራ ያደርገኛል እና ከራሴ ጋር በደንብ እየታገልኩኝ ስለነበረ ነው እስካሁን ድረስ ያልሰራሁት። ከዚህ በኋላ ግን ለመስራት እሞክራለሁ። ያው ፕሮሚስ አልገባም፣ ግን ኮንሲስተንት ሆኜ ቪዲዮ ለመስራት እሞክራለሁ። በስራ ደረጃ ሊሆን ይችላል፣ በሶሻል ሚዲያ አብረኸው ብትሰራው ደስ ይላል። ብዙ ሰዎች ናቸው። እሺ ኑቲ ከኑቲ ጋር በጣም ስፔሻሊ አሁን ከዲጂታል ማርኬቲንግ ጋር በደንብ ብሰራ ደስ ይለኛል። ዩቲዩብ ላይ ብቻ እናወራ እና ከዛ ሄዳለሁኝ ወደ ቲክቶክ። ዩቲዩብ ላይ ኑቲ አለ፣ ከዛ አቤል ብርሃኑ ዶንኪ ቲዩብ ወይም ደግሞ እሸቱ፣ ከሶስቱ ጋር መስራት እፈልጋለሁ። ቲክቶክ ላይ መስራት የምፈልገው ከብሩክ ኒውስ የሆነ አንድ ዜና ባቀርብ ደስ ይለኛል። ብሩክ ኒውስ እባክህ ሁላችሁም እስኪ በእናታችሁ እንትን በሉልኝ፣ ንገሩልኝ ለብሩክ ኒውስ። ሌላ መስራት የምፈልገው ዜና ጀምረ ነበር፣ ለምን አቆምከው? ቀጣይ ጥያቄ አይደለም ማለት ስለ ዜና ስላወራ ጀስት በራስህ ለምን አትሰራው? አው ጀስት ከኔ ጋር ማይሄድ ነገር ስለሆነ ነው እንትን ያላልኩት ያልሰራሁት። ለምን ሞር ዲጂታል ማርኬቲንግ ስለምሰራ ከዛ ነው ያልሰራሁት። ከዛ እሺ ቲክቶክ ላይ እየተናገርኩኝ ነበር። ቲክቶክ ላይ አብሬያቸው መስራት የምፈልጋቸው ሰዎች ብሩክ ኒውስ አንደኛው ነው። ከዛ ከሲሳይ ጋር አንድ ፊልም ላይ ዝም ብዬ ኮረስ ሆኜ ራሱ ብገባ ደስ ይላል። ከዛ ሌላ ሰው ማን አለ? ኤላስ የመጀመሪያ የቲክቶክ ጓደኛዬ ስለሆነ ከሱ ጋር በደንብ አብረን ብንሰራ ምናምን ደስ ይላል። በጣም የሚመችክ በጣም የሚመቸኝ ቲክቶከር አንድ ብቻ ከወንድ ነው ከሴት ደስ ካለ? እሺ ማለት የሚሰራቸው ስራዎች የሚመቸኝ ፕሮዳክቲቭ አበሻ የምትባል ልጅ አለች፣ ትመቸኛለች። ማለት አክቹዋሊ እሷ የምትሰራው የሴቶች ኮንተንት ነው ይመስለኛል። ማለት ሞር ከፕሮዳክቲቪቲ ጋር የምትሰራለች፣ ግን ለሴቶች ነው ሞር ኢንካሬጅ የምታደርገው ምናምን። ግን ይመቸኛል፣ ስራዎቹ ይመቸኛል። ቀጣይ ጥያቄ። ኦኬ ፍቅረኛ አለክ ወይ? ፍቅረኛ ያለኝ። ክራሽ ሶሻል ሚዲያ ላይ ክራሽ፣ የሶሻል ሚዲያ ክራሽ ከውጪ ደስ ካለ ከውጪ ስሟን ግን አላውቅም። ጀስት አይ ላይክ እንትን አክተር ነች፣ አክት የምታደርግበት መንገድ ስለሚመች 11 ስትሬንጀር ቲንግስ ላይ ያለችው ስሟ ጠፋብኝ። እሺ ከእናትህ ጋር ትገናኛላችሁ ወይ? ከተገናኛችሁስ ምን ላይ ነው?
ከዛን ጊዜ በኋላ አልተገናኘንም ከእሷ ጋር። የምንገናኝባቸው አጋጣሚዎችን ለመፍጠር እያሰብን ነው። እንደሱ አይነት ቪዲዮዎች ምናልባት ልንለቅ እንችላለን፣ ጠብቁ። ከእሷ ጋር የምንገናኝባቸውን ቪዲዮዎች ማለት ያው ትንሽ ከበድ ይላል ነገሩ እና አብረን የመኖር ነገር ምናምን እስካሁን ድረስ አላሰብንም፣ ግን አንድ ላይ የምንሆንበትን ነገር ማለት አንድ ላይ የምንሆንበትን ነገር ሳይሆን የምንግባባበትን ነገር እና ጀስት ሰላም ለማለት በህይወት ከባድ የምትለውን ጊዜ መቼ ነበረ? ከባድ ያደረገው እሺ ህይወቴ ከባድ የሚባለው ጊዜ ያሳለፍኩት 14 ዓመቴ ላይ ነው። 14 ዓመቴ ላይ 13 14 ዓመቴ ላይ አካባቢ ላይ የነበርኩት ጊዜ ትንሽ ችግር አጋጥሞ ነበረ እና የዛን ጊዜ እቤት አልነበረኝም፣ የምኖርበት ቦታ አልነበረኝም ነበር። ለዛ ትንሽ ከበድ የሚል ጊዜ ነበር። ሌላ ጥያቄ? ጠዋት ስትነሳ መጀመሪያ የምታደርገው ነገር ምንድን ነው? ስልክ መነካካት። አብዛኞቻችሁ ወጣቶች እኔ እዚች ጋር መጥቼ ጠዋት ተነስቼ ጸሎቴን አድርጌ ምናምን ልላችሁ አልፈልግም። የማደርግባቸው ጊዜያቶች አሉ። ጸሎቴን የማደርግበት ጠዋት ተነስቼ በስነ ስርዓት ጸሎት ውዳሴ ማርያም እንጂ ጸሎት የማደርግበት ሰዓት ይኖራል። ከዛ ደግሞ ጠዋት ተነስቼ ወይ ጆርናል የማደርግበትን ጊዜ ይኖራል። ማለት የምጽፍበት ስለ ራሴ የምጽፍበት ነገር ሊኖር ይችላል። ግን ብዙውን ጊዜ የማደርገው ግን ስልክ በነካካት። ያለብክ ሱስ አለብው? የቲክቶክ ስክሪን ታይም ብዙ ጊዜ አጠፋለኝ። ሞስት ኦፍ ታይም ስክሪን ታይም ስክሮል እያደረግኩኝ ምናምን ላጠፋ እችላለሁ። ኮንተንት ከማሰቡ አንጻር ምናምን ስለሚረዳኝ ማለት ሶሻል ሚዲያውን አንደርስታንድ ከማድረግ አንጻር ስለሚያግዘኝ ቲክቶክ ሱስ አለብኝ። ከሱ ውጪ ሱስ የለብኝም። በህይወታቸው ተስፋ ለቆረጡ ወጣቶች ምን አንድ 3 ቃል ንገራቸው ብትባል ምን ልትላቸው ትችላለህ? 3 ሳይሆን 2 ቃል ልበል። በቃ ከድሮም ኢንተርቪው ሳደርግ የምታውቁት ሰዎች ታውቁታላችሁ። ሁሌ የምላት ቃል አለች፣ ይህም ያልፋል። በቃ ምንም ነገር ውስጥ ሆኑ፣ ምንም ሁኔታ ውስጥ ሆኑ፣ አሁን ያላችሁበት ሁኔታ እንዳለ ያልፋል። የቤት ኪራይ አጥታችሁ በጣም ጭንቀት ውስጥ ሆናችሁ ሊሆን ይችላል፣ ያልፋል። እንዴትም ሆናችሁ ያልፋል ያ ሁኔታ ማለት ነው። እኔ የማስበው ይህም ያልፋል የሚለው አባባል አለ። ፌመስ ኮት የኔ። እሺ ከ5 ዓመት በኋላ ራስን ምን ላይ ነው ትፈልጋለህ? እሺ ከ5 ዓመት በኋላ የራሴ ዲጂታል ማርኬቲንግ ድርጅት እንዲኖረኝ እፈልጋለሁ። ከዛ ውጪ ዩቲዩብ ላይ አሁን ካለኝ ሰብስክራይበሮች ሞር የተሻለ ኖሮኝ ግን ለሰዎች ደግሞ ኢምፓክትፉል የሆነ ሰው ማለት ተጽዕኖ ፈጣሪ የሆነ ሰው መሆን እፈልጋለሁ ሶሻል ሚዲያው ላይ ዩቲዩብ ላይም ቲክቶክ ላይ። ከዛ ውጪ በቃ ከወንድሜ ጋር አንድ ላይ መኖር ድሪማችን ስለሆነ። የበፊት ህይወታችን ወይም ትራውማ የሚባለው ነገር የእውነት ያሁን ህይወታችን ላይ ይሰራል? እሺ ትራውማ ምናልባት የማታውቁ ሰዎች ካላችሁ እያያችሁ ያላችሁት በፊት ላይ ያጋጠመን መጥፎ አጋጣሚ እንደ ትውስታ ይዘን ነው የምንቀመጠው ነገር። እሱ አሁን ላይ ተጽዕኖ ይኖራል? አዎ በደንብ ይኖረዋል። ብዙ ሰዎች በዚህ ተጠቂ ሆነው ብዙ አይነት ችግር ሲገቡ አስተውላለሁኝ እና እንደዚህ አይነት ችግር ያለባችሁ ሰዎች ሰው አዋሩ። የመጀመሪያው ስቴፕ ለጓደኛችሁ የምታምኑት ሰው ስታገኙ አዋሩ። ከዛ ቀጥሎ ከተቻለ የሚቻል ከሆነ የህክምና አገልግሎት የስነ ልቦና የህክምና አገልግሎት ለማግኘት ሞክሩ። ከዛ ውጪ መጽሐፎች የሳይኮሎጂ መጽሐፎች አሉ፣ እነሱን አንብቡ። እኔን ያገዙኝ ነገሮች እነዛ ነገሮች ስለሆኑ ምክንያቱም እኔም የተለያዩ አይነት ትራውማዎች ነበሩብኝ። ከነዛ ትራውማዎች ለመውጣት ግዴታ እነዚህ ነገሮች ስላደረኩኝ እናንተም እንደዛ አድርጉ።